የተከበራችሁ የፈጠነ ሚዲያ ቤተሰቦቻችን እንደምን አላችሁ? እንግዲህ በባሳለፍነው ሳምንታት በአርሲ አካባቢ እንግዲህ የኦርቶዶክሳውያን ግድያ እጅግ በጣም አሳዝኖን አልፏል። አሁንም እንግዲህ አንዳንድ ምንጮች እንደሚያመለክቱት ከሆነ በዛ አካባቢ የሚኖሩ የኦርቶዶክሳውያን ማህበረሰብ እንግዲህ ረፍት አላገኘንም፣ አሁንም ስጋት ላይ ነን፣ ድረሱልን የሚል ጥሪ እያስተላለፉ ነው። ያን አስመልክቶ የደረሱኝ መረጃዎች ከስፍራው አሉ። ቪዲዮዎቹን ወደ እናንተ አደርሳለሁ። አብራችሁን ቆዩ። የፈጠነ ሚዲያ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ቆይታ። ለሀገራችን ሰላምን ይላክልን። ህግናም ነው ህግ አለ ብለው ወንድሞቻችን ከኋላችን አለ ምንም አይሆን ብለው ወንዶቹ ወንድሞቻችን እየተደፉ የትም ቀሩ። ግን ማንም አላስደፋቸውም። ዛሬም ነገም ወረዳ ነው እንዳለው አለሁ እያለ ከኋላ ግን አንድ ፍሬ ጥይት አይሰጥም፣ ወይንም አቤት የሚሉትን አያዳምጥም፣ አይናገርም። ቤተክርስቲያናችን ከሚገርማችሁ ነገር ማለት ነው ለሊት ማህሌት የሚቆምበት ቤተክርስቲያን ሰዓታት የሚቆምበት ቤተክርስቲያን እንደ በለተ ሰንበት ጠዋት 2 ሰዓት ቅዳሴ የሚገባበት ቀናት እውነቴን ውስጤን ነው የምነግራችሁ። ተሸማቀሩ አስቀዳሽ በቀረበት ሰዓት የሃይማኖት አባቶች እየሄድን እዛ በዚህ ቦታ ላይ መጡ ይባላል። እንደዚህ አልቋል። ካሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው ወንድሞቻችን። ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። አው የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም፣ ህግም እንደማይኖር የለም። አለ ቁጭ ብሎ ነው የለም ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዚች ደጁ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል። የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቃጠል ዛሬ እንዲህ አንሆንም ነበር። አዎ ስለማና ነው። ግን እኔ ወንድሜን ማጥቼ ንብረቴም ደብሎ ይድበል ወንድሜ በኖረ ነው። ተቃጥሏል የሚል አባታችን ደውዬ ብነግር ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል። ኬት አንጥተህ ነው ቤተክርስቲያን ተቃጠለው በውሸት ተቃጥሏል ትላለህ? ኬት አንጥተህ ነው? እኔ ጋር ስልክ ተደውሎ መጨረሻ ላይ አቶ ባሻ ግርማ የሚባሉ ያዛሉ እኛ ጋር አድማ በትኖች እነኛ ሁሉ ነው እንግዲህ የሞተው 2 ሰው ነው የተቃጠለው። ጭራ ቤትም አልተቃጠለ ነው። ይሄ ሁሉ ንብረት ጠፍቶ ወድሞ ተዘርፎ ይሄ ምላሽ እየተሰጠን ስንጨቃጨቅ በስልክ ማክሰኞ ለታ መጨረሻ ላይ ጭንቅላቴን አመመኝ። መጨረሻ የኔን ስልክ ስጣቸው አሉኝ። ይሄ ባሻ ግርማ የሚባል ተመቶ እዛ ነው ያለው። ስጣቸው የኔን ስልክ እዛም ወዲያ አረጋለሁ። ያ ስልክ መደወል ቆመ። ከየት አንጥተህ ነው ይሄን የምታደርገው? ማስፈራሪቸው በፈራም አልናገርም ብል መሞቴ አይቀርም። ተናግሬም እንዲህ ብሎ ሞተ ማለትም አንድ ስም ነው እና ይሄን ያህል ነው። አልተደመጥንም። ምን እንደሆነ ግራ ገብቶናል። ችግሩ ቢሮ ውስጥ ነው ያለው፣ እንደ ጫካ አይደለም፣ ቢሮ ነው ያለው። በመጀመሪያ ተቢሮ ይጥዳስ። በቃ ይሄ ነው። ስላዳመጣችሁ አመሰግናለሁ። አንድ ተረት አለ እዚች ጋር ሁሉም ተነካክቷል። የተነካካውን መልሼ ብለው ያው አጠር አዳችሁን ነው የምናገረው። ሰውየው ምን አለ? ላሟን አስሯት ወደዛ ሲሄድ እንቧ ትላለች። ቋ አመጣልሻለሁ አለ። ቋ አመጣልሻለሁ ሲል ላሟ በችጋር ሞተች። ስትታረድ ምንድነው ጆሮዋ ብቻ ነው የሰማው። ለምን? የሰማችበት አልተደረገላትማ። ጮታችን ስንጮህ አረ ያለቅን ነው፣ አረ ችግር እንዲህ አለብን ጎበዝ። ስንሄድ ሌሊት እንደልባችን አንሄድም። ጠላት ወደ ላይ እየተጠጋን ነው። እንዲህ ነው አለቅቁ ስንለው ወረዳውም ቀበሌውም እሺ ነው ይደረጋል ነው። ግን ሲደረጋል ነው ብሎ ብሶ መጣ። ቅድም አባታችን ገልጸውታል። ቅዳሴ 1 ሰዓት ተኩል መግባት መጣ። እንገባ ጀመር።
ከምን ተችግሩ አንፃር እኔ ጠለታ ቅዱስ ገብርኤል ደብር አስተዳደር ነኝ፣ ሊቀመንበር ነኝ። ብሶት የደረሰብኝ ነው የምናገር። ህዝቡም ማስቀዳሽ ጠፋ። ኧረ ዛት ይማጣል ምን ይሻለናል? ህዝቡም ተችግር አንፃር ነው ፈርቶ ነው ይሄ ነገር ብለን ወደ በላይ አሉ። ስንል የሚሰጠ ምላሽ ምንድን ነው? የሞተ ምላሽ ነው። ችግር የለም አለ በቂ። ኧረ በቂ መከላከያ ይንጣልን ስን አለ የኔ የወረዴ ምንሻ እናለቅስ እንሄድ ነበር። ቤተ ክርስቲያናችን ከሚገርማችሁ ነገር ማለት ነው ሌሊት ማህሌት የሚቆምበት ቤተ ክርስቲያን፣ ሰዓታት የሚቆምበት ቤተ ክርስቲያን እንደ በዕለተ ሰንበት ጠዋት 2 ሰዓት ቅዳሴ የሚገባበት ቀናት። እውነቴን ውስጤን ነው የምነግራችሁ። ተሸማቀሩ አስቀዳሽ በቀረበት ሰዓት የሃይማኖት አባቶች እየሄድን እዛ በዚህ ቦታ ላይ መጡ ይባላል።